ሰላም ወደ አድማቻችን ይህ ያያ ስፖርት ነው። ወደ አድማቻችን እንግዲህ ተጠባቂ የነበረው የአራተኛ ዙር የካራባኦ ካፕ ጨዋታዎች ዛሬ ምሽት ትናንት ምሽት ተደርገዋል። በጣም ጣፋጭ የሆነ ድል መድፈኞቹ ብራይተንን 2-0 ማሸነፍ ችሏል። አሁንም ክሊንሺት ማስመዝገብ ችሏል። ማይክል አርቴታ ካለፉት ዓመታቶች በተለየ ሁኔታ ብዙ ተጫዋቾችን እየቀየረና እያፈራረቀ እየተጫወተ ይገኛል። 10 ተጫዋቾችን ቀይሮ ገብቶ ብራይተንም በሜዳው የፋቢያን ሃስለሩን ቡድን 2-0 ማሸነፍ ችሏል። ወደ ሩብ ፍጻሜ ማለፍ ችሏል። እንግዲህ ይህ ትልቅ ድልን የሚያመጣ ነው የሚሆነው። ታዲያ አርሰናል በቀጣይ በሜዳው ፓላስን የሚያስተናግድ ይሆናል። ክሪስታል ፓላስ ወደ አንፊልድ አቅንቶ የአርነ ስሎትን ቡድን ሌላ ህመም ጥሎበት መጥቷል ማለት ይቻላል። 3-0 ማሸነፍ ችሏል። ታዲያ በዚህ ውድድር ላይ አርሰናል፣ ቼልሲ፣ ማንቸስተር ሲቲ እና ኒውካስትል ተጠባቂ ሆኖ የሚቀጥሉ ይሆናል። ዲሴምበር 15 ወይም በታህሳስ 15 እንደ ፈረንጆቹ አቆጣጠር አርሰናል ከፓላስ፣ ካርዲፍ ሲቲ ከቼልሲ፣ ማንቸስተር ሲቲ ከብሬንፎርድ፣ ኒውካስትል ከፉላም የሚያደርጉት የሩብ ፍጻሜ ጨዋታዎች ይኖራሉ። ከዛ በመቀጠል የግማሽ ፍጻሜ ጨዋታዎች ሁለቱ ጨዋታዎች ደርሶ መልስ ይካሄዱና የፍጻሜው መጋቢት ወር ላይ የሚካሄድ ይሆናል። አርሰናሎች ይህንን ዋንጫ ካነሱ በ1993 ነው። ረጅም ጊዜ ነው። በእንግሊዝ ፕሪሚየር ሊግ እንዲሁም ሌሎችን ዋንጫዎች ለማሸነፍ የምትፈልግ ከሆነ ይህንን ዋንጫ ቀድመ ማንሳት በቡድን ውስጥ ያለውን የደስታ ስሜት እንዲሁም ደግሞ ዋንጫዎችን የማሸነፍ ዓላማ የሚያመጣ ይሆናል እና እዚህ ዋንጫ ላይ ማይክል አርቴታ አሁንም ጠንከር ብሎ የሚቀጥል ይሆናል። አምና በግማሽ ፍጻሜው በኒውካስትል ተሸንፈው ነው በደርሶ መልስ የወጡት። ዘንድሮ ግን ይህ ቡድን ይህ ጥንካሬውን ማስቀጠል የሚችል ከሆነ ዋንጫዎችን የማሸነፍ አቅሙ ከፍተኛ እንደሆነ በእንግሊዝ ፕሪሚየር ሊግ፣ በአውሮፓ ቻምፒዮንስ ሊግ እንዲሁም ደግሞ አሁን ደግሞ በካራባኦ ካፕ ያሳየን ይገኛል። በአውሮፓ ቻምፒዮንስ ሊግ 3ቱን ጨዋታዎች ሙሉ በሙሉ በማሸነፍ ምንም ጎል አልተቆጠረበትም። በካራባኦ ካፕም ባለፉት 2 ጨዋታዎች ፖርቶቬልን እንዲሁም ደግሞ አሁን ደግሞ ብራይተንን ሁለቱንም ጨዋታዎች ምንም ጎል አልተቆጠረበትም። ከዛ ውጭ በእንግሊዝ ፕሪሚየር ሊግ 3 ጎል ብቻ ነው የተቆጠረበት። አስደናቂ ብቃት ላይ ይገኛል አርሰናል። ስለዚህ እና ሌሎች መረጃዎችን እንዲሁም ደግሞ ስለ ጨዋታው የሰነሱትን በተለይ የማክስ ዳውማን እንዲሁም ደግሞ አንድሬ ሃሪአኖስ ስለነዚህ ተጫዋቾች እናወራለን። የአርሰናል ታክቲክ ምን ነበር? እነዛን ሁሉ ጨምረን የምናወራ ይሆናል። ወደ አድማጮቻችን ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ የጨዋታው ኮከብ ማን ነበር? በኔ ጊታ ጨዋታው ኮከብ ሙሉ ምሽቱን ያደመቀው ማክስ ዳውማን። ይህ ታዳጊ ሌላኛው የሃሊንድ ምርት ሆኖ በቅርቡ አዲስ ኮንትራቱን ይፈርማል። አስደናቂ ብቃቱን በኤምሬትስ አሳይተዋል። የኤምሬትስ ደጋፊዎች ተነስተው አጨብጭበውለታል። ይህ ታዳጊ ሌላ አስደናቂ ተጫዋች መሆኑን አሳይቷል። ታዲያ ውድ አድማጮቻችን ማክስ ዳውማን በአርሰናል ታሪክ በታዳጊ እድሜው ቋሚ ሆኖ የጀመረ በመባል ሪካርዱን ይዟል። በ15 ዓመት ከ302 ቀናቶች ነው ይህንን ሪካርድ መያዝ የቻለው። አርሰናሎች የሃሊንድ ተጫዋቾችን እንግዲህ የአርሰናል የታዳጊ ቡድን ማዕከል ውጤት የሆኑትን ኑዋነሪ፣ ስካሊ፣ ሳካ እንዲሁም ደግሞ ዳውማን፣ ሃሪአኖስን እነዚህን ተጫዋቾች ባንዴ እዛ ስታዲየም ላይ ማየት ተችሏል። ይህ ለአርሰናል በጣም ብዙ ድሎችን የሚያመጣ ነው የሚሆነው። ታዲያ ጫዋታው ግን እንደዚሁ ቀለል ያለ አልነበረም። ብራይተን በመጀመሪያው አጋማሽ የተሻሉ ድሎችን ለመፍጠር ሞክረዋል። ነገር ግን የአርሰናል ሁለተኛ ግብ ጠባቂ ኬፓ አሪዛባላጋ ያዳናቸው ኳሶች አርሰናልን በጫዋታው ላይ ውጤታማ እንዲሆን አድርጎታል ብዬ አስባለሁ። ኬፓ ሁለተኛ ግብ ጠባቂ ነው ሲባል እንግዲህ በእንግሊዝ ፕሪሚየር ሊግ የአርሰናል ጥራት ምን ያክል እንደሆነ እኮ የሚያሳይ ነው። ዳለማቻችን አምና ታቻምና ከነበረው አንጻር አርሰናል አሁን በስኳዱ ረገድ ጠንካራ ነው ማለት የሚቻል ነው። ማንም ቡድን ማቆም የሚችል ነው። ከዛ ውጭ የተጎዱበትን ተጫዋቾች ዝርዝር አይታችሁ እንኳን ይህ ስብስብ ምን አይነት ስብስብ ነው ያስብላል እኮ። አሁን ከስብስብ ውስጥ ከጉዳት የሚመለሱ ተጫዋቾች ሲኖሩ በዚህ ውድድር ላይ አርሰናል ከፍተኛ የሆነ ተፎካካሪ ሆኖ የሚቀጥል ይመስለኛል። ስለ ማክስ ዳውማን የምንላችሁ ይኖረናል። ዳውማን እንግዲህ የእሱ ዕለት ነበር ማለት ይቻላል። የቀኝ መስመሩን ይዟል። ገና ኬፓ ካቀበለው ኳስ ጀምሮ ነው ጨዋታው ላይ ተጽዕኖ መፍጠር የጀመረው። ይህ ተጫዋች ምን ይለየዋል ካላችሁኝ ተፈጥሯዊ የሆነ የመስመር ተጫዋች ነው። ተጫዋቾችን በቀላሉ ድሪብል ያደርጋል። ተፈጥሯዊ የሆነ የመስመር ተጫዋች ነው ስል ለምሳሌ በኔ እይታ ማለት ነው ያማልን ማየት ትችላላችሁ። ያማል ተፈጥሯዊ ነው በቃ ማለት በታክቲኩ ረገድ እንደዚህ የምታሳየው ነገር የለም። እግር ኳስ አንዳንድ ሰዎች ያዳላል ማለት ትችላላችሁ። አንዳንዶቹ በታክቲኩ ታግዘው እግር ኳስን የሚረዱበት አቅም አድጎ በጨዋታዎች ውስጥ ፍጥነት እድገትን እያሳዩ የሚመጡ አሉ። አንዳንዶቹ ተጫዋቾች ደግሞ
ምንም እንኳን በብዙ ነገሮች በታክቲኩም በሌሎች ነገሮች መዘጋጀት ቢጠበቅባቸውም ተፈጥሯዊ ነው። በቃ ተጫዋቾችን ድሪብል አድርገው ማለፍ ይችላሉ። አንድ ለአንድ ግንኙነት ላይ ማለፍ በሚገባ የሚችሉ አስደናቂ ናቸው። ታዲያ ዲ ኩፐርን ይህ ቤልጅየማዊ የ24 ዓመት ተከላካይ በሚገባ ሲፈትነው ታይቷል። ከአንድም ሁለት ሶስቴ ሲያልፈውም ታይቷል። የፔናልቲ አጋጣሚም የሚሆን ነበር። ነገር ግን ጥረቱ በግልጽ የሚታይ ከደጋፊዎች ከፍተኛ ድጋፍን ሲያገኝ ነበር ነው። ታዲያ ለአርሰናል ደጋፊዎች የሚያስደስተው ይህ ተጫዋች አዲስ ኮንትራት በአርሰናል ቤት ይፈርማል 16 ዓመት ሲሞላው። ከዛ ውጭ ደግሞ 17 ዓመት ሲሞላው ደግሞ የቋሚ ኮንትራቱን የሚፈርም ይሆናል። ይህ ለአርሰናል ደጋፊዎች በጣም አስደሳች ነው። እንግዲህ ሙሉ ቤተሰቦቹ የአርሰናል ደጋፊ ናቸው፣ በተለይ አባቱ። ሌላኛው አንድሬ ሃሪአኖስ እንግዲህ ቴታ በጨዋታው ላይ አይታችሁ ከሆነ ያደረገው የሮቴሽን ብዛት እንግዲህ ኬፓ ሁለተኛ ግብ ጠባቂ ቋሚ ሆኖ ጀምሯል። ተከላካይ መስመሩ እኛም በቅድመ ጨዋታችን እንዳቀረብነው የጠበቅነው ነበር አይደለም። አራቱ ተከላካዮች የተሰለፉት ማን ነበሩ ብለን በምናይበት ጊዜ ቤን ዋይት፣ ሞስኬራ፣ ሂንካፔ እና ስካሊ ነበር የተሰለፉት። ታዲያ ይህ የተከላካይ መስመር አዲስ ነው ማለት ይቻላል። በአማካይ መስመሩ ኖርጋርድ፣ ኑዋነሪ እና ሚኬል ሞሪኖ፣ በአጥቂ መስመሩ ሃሪአኖስ፣ ማክስ ዳውንማን እና ኤብሬቺ ኤዜ። በሳምንቱ ከተጫወቱ ተጫዋቾች ውስጥ ኤዜ ብቻ ነው የተሰለፈው። እንግዲህ ምን ያክል የአርሰናል ጥንካሬ እንደነበር ታዲያ ዮኮሬስን ማሳረፉ በተለይ ለፍጥነቱ ለቀጣይ ጨዋታዎች ከሜዳ ውጭ ተርፎ ሞር ላይ ለሚሮጠው አርሰናል ውጤታማ የሚያደርገው ነው የሚሆነው። አርሰናል በተርፎ ሞር ትንሽ የሚቸገርባቸው ስታዲየሞች ውስጥ አንዱ ነው። ስለዚህ ይህንን ተጫዋች ቤንች ላይ ማድረጉ ለቀጣይ ጨዋታዎች ሙሉ በሙሉ አርሰናል እንዲዘጋጅ የሚያግዘው ይሆናል። አንድሬ ሃሪአኖስ ታዲያ በሚገባ የዮኮሬስን ቦታ ለመሸፈን ሞክረዋል። በተለይ ፍጥነቱ ፕረስ የሚያደርግበት አቅም በጣም የተለየ ነው። አጨራረሱም እንግዲህ በተለይ ሁለተኛው ጎል ሳካ ያስቆጠረው ላይ በሚገባ ጫና ፈጥሮ ነበር ማለት ይቻላል። ነገር ግን ጎሉ ሳካ ነው እንግዲህ ግብ ጠባቂው ከተፋው በኋላ ማስቆጠር የቻለው። ታዲያ አርሰናል ይህንን አይነት የአማካይ መስመር ጥራት መኖር ራሱ በጣም የሚያስደስት ይመስለኛል። በተለይ እንግዲህ እዚህ በተጫዋቾች ቅያሬዎች ወቅት አርሰናል በዚህ ስብስብ ውስጥ ኬፓ አስደናቂ ብቃቱን አሳይቷል። 2 ኳሶችን ማዳን ችሏል። የጆርጂኒዮ ሩታና የካኑስን ከዛ ውጭ ደግሞ ሌላኛው መነሳት የሚጠበቅበት የሞስኬራ በጨዋታው ላይ ያሳየው ድንቅ ብቃት ነው። ኳሶችን የሚመለስበት መንገድ፣ ሽፋን የሚሰጥበት መንገድ፣ በአንድ አጋጣሚ ደግሞ ተጫዋቹ ቀድሞ ታለፈ፣ ነገር ግን ኳሱን ያስጣለበት መንገድ በጣም የሚገርም ነው። ሪከቨር ማድረግ ትልቁ ተሰጥኦ የዚህ ልጅ ያነ ነው። ከዛ ውጭ በፍጥነት ልታልፈው አትችልም፣ በሚገባ በፍጥነት ማስጣል የሚችል ነው። አርሰናሎች ዝርፊያ ነው እንግዲህ ቫሌንሲያ ያስፈጸሙት 13 ሚሊዮን ዩሮ ነው ለዚህ ተጫዋች ያወጡበት። ፍጥነት፣ ቦታውን የመሸፈን አቅሙ የተለየ ነው። የኑዋነሪ ጎል ላይ በጣም አስገራሚ የሆኑ የእግር ኳስ መዋሃዶችን አይተናል። እንግዲህ 18 ዓመት ታዳጊ ኢታን ኑዋነሪ በጨዋታው ላይ ቀስ በቀስ ነው እንግዲህ የኦዴጋርድ መጎዳት ተከትሎ ኤብሬቺ ኤዜ ተሰልፎ ነበር። ታዲያ በዚህ ጨዋታ ደግሞ ኑዋነሪ ነበር የተሰለፈው። የኑዋነሪ ሻርፕነስ ቀስ እያለ ነበር የመጣው፣ ነገር ግን በሁለተኛው አጋማሽ በጣም በተሻለ ፐርፎርማንስ ታይቷል። የሚኬል ሞሪኖ በኋላው ባክ በተረከዙ ያጫወተው ኳስ በጣም በአስገራሚ ሁኔታ ስካሊ ለኑዋነሪ በአስገራሚ ሁኔታ ኳሱን ጨርሶታል። ምን ማለት ይቻላል? በጣም የሚያስደስት ጎል ነው። የአርሰን ዌንገርን አርሰናል የሚያስታውስ ካለ እንደዚህ አይነት ጎሎችን ያስቆጥሩ ነበር። በጣም በጥራቱ ላቅ ያለ በውጤታማነቱ አስተማማኝ የሆኑ ጎሎችን ያስቆጥሩ ነበር። ታዲያ እንደዚህ አይነት ጎል ነው ማለት የሚቻል ነው የሚሆነው። ሌላኛው እንግዲህ አርሰናል አሁንም በተጎዱ ተጫዋቾች እየታመሰ እንደሚገኝ ይታወቃል። ነገር ግን ያለው የስኳድ ጥራት ደግሞ ከተጎዱ ተጫዋቾች በላይ ሆኖ እያሳየን ይገኛል። ታዲያ አርሰናል ኤብሬቺ ኤዜን በግራ መስመር ላይ ሲያሰልፈው በተሻለ ብቃት አይቼዋለሁ። ኤዜን ከኳሶች ጋር ሲገናኝ ማለት ነው እንጂ በፓላሱም ጨዋታ ጥሩ ነበር። ነገር ግን ብራይተን ስፔሶችን የመተው ሁኔታ ስላለው ያንን ስፔስ ደግሞ ኤክስፕሎት ለማድረግ በነዛ ቦታዎች ላይ ለመሮጥ ተመራጩ ተጫዋቹ ነው መታየት የሚጠበቅበት ተጫዋች ነው። በአርሰናል በአጠቃላይ በጨዋታው ላይ ጥሩ ነበሩ፣ በተለይ በሁለተኛው አጋማሽ ከመጀመሪያው አጋማሽ በተለየ። ታዲያ አርሰናል የመከላከል ቅርሱ አዲሱ ተከላካይ የመጀመሪያዎቹን 10 ደቂቃ ተቸግረው ነበር። ሩታና ቲስሚያስ እንግዲህ ሁለቱ ሙከራቸውን አድርገው ነበር። ሁለቱንም ሙከራዎች ማስቀረት ተችሏል። 9 ሹቶችን 3 ታርጌቶችን ማድረግ ችለዋል። ያ ትንሽ አስቸጋሪ ነበር ማለት ይቻላል። ነገር ግን 10 ተጫዋቾችን ለቀየረው ለአርሰናል በጣም አስቸጋሪ ነበር ማለት አይቻልም። ታዲያ ከጨዋታው መጠናቀቅ በኋላ ማይክል አርቴታ ምን ሀሳቦችን አነሳ ሲባል ስለ ማክስ ዳውንማን ነው። ለሱ ሁሉ ነገር ተፈጥሯዊ ነገር ነው፣ ቀላል ነው በማለት አስተያየቱን ሰጥቷል። ሁሌም እንደዚህ ነው የሚጫወተው፣ ሁሌም እግር ኳስን መጫወትን የሚያስደስተው ነው፣ ሁሌም
በተነሳሽነትና በቆራጥነት ነው የሚጫወተው በማለት አስተያየት ሰጥቷል። እግር ኳስ ደግሞ እንደዚህ አይነት ሰዎችን ትወዳለችና የዚህ ልጅ ስኬታማነት በቅርብ ጊዜያቶች ሰፋ ብሎ የሚመጣ ይመስለኛል። አዲስ ህይወት ነው ለዋናው ቡድን መጫወት ገና በ15 ዓመት። ስለዚህ ያንን መላመድ የሚያስፈልገው ነው የሚሆነው። ነገር ግን ቀጣዮቹ ጊዜያቶች የማክስ ዳውንማን እንደሚሆኑ የሚጠበቁ ነው የሚሆኑት። ታዲያ አርሰናል በቀጣይ በርንሌይን ከ3 ተከታታይ ከሜዳ ውጭ ጨዋታዎችን ያደርጋል። ከዛ በኋላ የሀገራት ውድድር የሚመጣ ይሆናል። በርንሌይን ተርፍ ሙር ላይ ቅዳሜ 12 ሰዓት የሚደረግ ጨዋታ ነው። ከዛ በመቀጠል በቻምፒዮንስ ሊግ ስላቪያ ፕራግ የሚሄድ ይሆናል። ከዛ በመቀጠል ደግሞ የሳምንቱ መጨረሻ ላይ ሰንደርላንድን የሚገጥም ይሆናል። ተጠባቂ ጨዋታዎች ናቸው። እንግዲህ አርሰናል በተከታታይ 3ቱን ጨዋታዎች እንግዲህ በሜዳው ያደረጋቸውን ማሸነፍ ችለዋል። ከሀገራት ጨዋታ መልስ ፉላምን ገጠመ፣ 1-0 ማሸነፍ ቻለ ክራቨን ኮቴጅ ላይ። ከዛ በመቀጠል አትሌቲኮ ማድሪድ በሜዳው 4-0፣ ክሪስታል ፓላስ በሜዳው 1-0፣ ከዛ ውጭ ደግሞ ብራይተንን 2-0 ማሸነፍ ችሏል። ምርጥ ሳምንትን ያለምንም ጎል መቆጠር አርሰናል እየቀጠለ ይገኛል። ታዲያ በበርንሌው ጨዋታ ምን ያጋጥማቸዋል? በሚቀጥሉት ፕሮግራሞቻችን የምናቀርብላችሁ ይሆናል። ሰላም አድማጮቻችን፣ ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።